ለሚመጣው ትውልድ ማስተማሪያ ሁሉ ልናደርግ የሚችል ዕውቀትም ፕሮቴስታንቱ ጋር እንዳለ ማወቅ አለብህ። እፎይ ወጥ ረገጥክ ብራዘር። ኦኬ ወጥ ረገጥክ፣ በጣም ወጥ ረገጥክ። እሺ ፕሮቴስታንት በምን ሞራሉ ነው ብለህ ያልከው? በምን ሞራሉ ነው ፕሮቴስታንት ነው ያልከው? እሺ ይህ ቪዲዮ በደንብ ሼር በማድረግ ተናገር እውነት ለሁሉ አይ ቲንክ ለሚባለው ሼር አድርጉለትና እንዲደርሰው ማለት ነው። እንግዲህ ቃል በቃል ማርያም ታማልዳለች የሚል አላመጡም የሚል አይነት ከዚህ በፊት አንድ ጠይቀው እሱን እንደ አዲስ አሁን እያጮሁት ነው። ያጮሁበት ምክንያት ምንድነው? ሰሞኑን አንድ አባት በስህተት ለስላሴ ጾታ ከተናገሩ በኋላ ከዋብያዎች ጋር ሆነው አብረው ፕሮቴስታንቶች ጓገጭ እያሉ ነበረ። አጀንዳው ሲመታባቸው ጊዜ ተበሳጭተዋል። ህብረት ማድረጋቸውን ጠቁመን ነበረ። አናዷቸዋል። ይሄ ነገር ቃል በቃል የሚላተናል እና መጽሐፍ ቅዱስ ላይ እያላችሁ ነው አይደለ? ኤግዛክት ወርድ ፋላሲ ነው አይደለ? የምፈልጉት ፋይን፣ ቀላል ነው፣ ተናገሩን ለሁሉ። ስለዚህ እኔ አንተን ፈልግሃለሁኝ። ስለዚህ ቃል በቃል መጽሐፍ ቅዱስ የምትቀበል እንደመሆንህ መጠን ጫላ ጨቡዴ ሳትል መጽሐፍ ቅዱስን ብቻ ትሞግታለህ። ስለዚህ አንተ የምታመልከው አምላክህ ኮምፖዚት ኦፍ ፓርት ነው ወይንስ እንዴት ነው? እንፈትሸዋለን ማለት ነው። ያበሳጨህ ቶፒክ እንደዛ ብለን በመናገራችን የምታመልከው የፓርቶች ስብስብ ነው ወይንስ አይደለም? ታውቀዋለህ አታውቀውም? እናወራበታለን ማለት ነው። እንደማቀር ተስፋ አደርጋለሁ። የፈለግከውን ገድል ተሸከምና ና በዚህ ጉዳይ ላይ የፈለግከውን ገድላት ድርሳናት ያዝና ና። ስለዚህ የምታመልከው አንተ ግን ያው መጽሐፍ ቅዱስ ብቻ ስለምትቀበል የነጨቡዴን የነጫላን ትርጉም ስለማትቀበል አሳውቀኝ። በዚህ ጉዳይ ላይ የምታመልከውን ስላሴ ያልከውን እናያለን ማለት ነው። ሽማግሌ እሳቸውን ልኬብሃለሁኝ። እሳቸውም አብረው መምጣት ይችላሉ፣ ሰዓት ይዛሉ። እፎይ ምንድነው በዚህ ልክ ግን እንደዚህ ደፍረ እንድትናገር ያደረገ? ጭራሽ ብለህ ፕሮቴስታንትና ወሃቢያዎች ግንባር ፈጠሩብን አልክ። አመሳስለህ ካበቃ በኋላ ማንንም አይመስልም። ተረት ተረት በመፈክር ደረጃ እኔ ሀብታም ነኝ እኔ እንደዚህ ነኝ ማለት ይቻላል። ኪስህ ባዶ ከሆነ ግን ደሃ ነህ። በቃ 5 ጣት ሰጥተኸው፣ መዳፍ ሰጥተኸው፣ እጅ የሚባል ሰጥተኸው፣ ግራ ቀኝ ሰጥተኸው፣ የሚታይ አድርገኸው ሁለት በሚል ካመሳሰልክ በኋላ አይመስልም፣ አይመጣም። ስለዚህ ቶፒኩ ላይ ገብታል። ቆይ ተረጋጋ። ስለዚህ ቶፒኩ ላይ ተገቡና አንድ የክፈተው ቁርአኑን ሱረቱ ሳድን ይሰማቸዋል። አረ ተረጋጋ። ቶፊክ ገና መግባት ነው። ሙደሲርን አስገባው። እፎይ ከስር እየጨቀጨቀ ነው። ሙደሲር አንድ ቁጥር ጣፍ እንድገባ ከፈለክ ቅድም ጀምሮ አስገባ እያለ ነው። ማን ነው ሙደሲር? ብቻ ላጊ የሆነ አስገባኝ ያለች አንድ ቁጥር ጣፍ አንድ ቁጥር ጻፍ። ይሄውና ባለም ቦስ አንድ ቁጥር ጻፍኛ እናስገባለን። ልኬለታለሁ። ፉገራ ነው፣ ውሸቱን ነው። ባለፈውም እንደዚሁ ነበር፣ ሲላክለት አይገባም። ኤኒዌይስ ቶፊክ እንኳን ደህና መጣ። ቶፊክ ማኔ አረፉኝ ኖ አንተን አይደለም መብራት ነው። አንተን አይደለም ክርስቲያን ነህ። እኔ መብራቱ ነኝ። እፎይ ቶፊክ አይደለም። እሺ ከስር ላሉት ብርሃን ሁንላቸው። እና እኔ ደከመኛ እንዴት ላስረዳው አስባል። እኔ ቶፊክ ከጎኑ ቶፊክ አለ አይገባም ያልኩት ደግሞ ሙደስር ነው ምናምን የሚባል ልጅን አስገባ ቁጥር እየጻፈ ነው ያልከኝ። እሱን ኔትወርክ ነው መሰለኝ።
ኦኬ አሁን ይሰማሃል? እፎይ ይሰማሃል አሁን? ያ ረቢ ተውፊቅ አንተ ኔትወርክ ጥሩ አለ። ሐሚድ እንኳን ደህና መጣ። ሐሚድ ይሰማል? ያ ረቢ እንደጋሙ ጀረና እንደጋሙ ሰገሌ እንኳን እንደጋሙ ዋብያው እንደጋሙ አሚኒ ሰማለ ማፎታልታ ማብራሶላችሁ ያረፍ ከስር ፏበግ እያደላችሁ ነው። አብዱ ቀጥል። እሺ አብዱ ያ አብዱ አሁን በደንብ ይሁ ዋብያዎቹ ወይም አታሪ የሚባሉት አላህ ያለውን እንላለን፣ ነቢያችን ያለውን እንላለን፣ ተዛ ዝም እንላለን ነው የሚሉት። አቂዳቸው ነው። አላህና መሐመድ ያሉትን እንቀበላለን። ይሄ የነሱ አስተምሮ ነው። ትርጉሙን ሳናዛባ ሳናመሳስል ቁርአንና አዲስ ላይ የመጣውን ቀጥታ እንወስዳለን ነው። ሰው እንደዛ ከሆነ እንደዛ የምታምኑ ከሆነ ከሀባሾች ጋር ሰፊ የሚለያዩበትም አንድም ይሄ ነው። ይሄንን ክፍል እንዴት ታዩታላችሁ? ደጋግመው እኛ ጋር ካያችሁ በስጋ መገለጽን ክርስቶስ በስጋ መገለጡን በጣም በቃ እንደ እንትን ነገር ትልቅ አድርገው በጣም በቃ አይምሯችን አይቀበለውም ከሚሉት አንዱ እንዴት በስጋ ይገለጣል ፈጣሪ? እንዴት ልክ ከመቆሸሽ ጋር ምናምን ነገር ያያይዙታል። እንዴት ፈጣሪ ሽንት ቤት ሲገባ ሽንት ቤት ቆሻሻ ቦታ ይገኛል? እንደዚህ ምናምን ነገር ማለት ነው። እና ደጋግመው የሚያነሱት አይምሯቸው ይከብደናል ከሚሉት አንዱ ነው። ሰው እንደዛ ከሆነ አይምሯችሁ የሚከብዳችሁ ከሆነ ሲፈጥረው ሳላ ያንን ፓርት አይከብዳችሁም ወይ ነው? ወይንስ ሲፈጥረው ያለው ፓርት ላይ ታልፉታላችሁ? እሱም ባላወቀ ባልሰማ። ፕላስ ደግሞ አይናላ ስትሏቸው ኦልዌይስ መልሳቸው ምንድን ነው? አይናላ ዋብያው አላል አርሽ ነው ብቻ እኔ ዱዓ አደርግልሃለሁ። ወላሂ አንድ ቀን ወደ እስልምና አይናላ መልስ በስርዓት ልክ ተስፋለ ወላሂ ኢነላህ አላል አርሽ ተዋ አላህ አርሽ ላይ ከፍሏል። ፊሰማ የሚለውን ለምን ታውቀው? ፊሰማ የሚለው ለማህኒ ቁርአን ላይ ያለው አርረህማኑ አለል አርሽ ይስተዋ አርረህማኑ አለል አርሽ ይስተዋ ማለት ፊሰማ የሚለው አለ አይነ እግዚአብሔር በዙፋኑ ከፍ አለ ይላል እኮ እግዚአብሔር ይበላ ሰማይ ላይ ተቀመጠ አይደለም የሚለው? ምን ላይ ነው የሚለው? መጽሐፍ ቅዱስ ላይ ከዛ ሰማይን ያህል ላይ ቁጭ ብሎበት ነው ያለው። አዎ እንግዲህ ከአብ ጎን ተቀመጠ ነው የሚለው። አብ መጥቶ እሺ እኮ በኃይሉ ይላል ሲል አረዳዳቸው ነው ብለኛል አይደለ? አሁን መጽሐፍ ቅዱስ ጋር ሳትሄድ እኮ ቁርአን ላይ አንተ እጅ አለው ሊትራል እጅ ነው የምትለውን ሁለቱ ቁርአን ላይ ያው ያንተ ያውን ይሄ የአህባሾቹ ቁርአን ነው አሁን አገር የነበረው ሰሌ ምንድን ነው? ሰሌ ያየው መስሎኛል ፊት ለፊት ላይ አሁን ያረኩት ስለዚህ ዋብያው ይሄ ቁርአን ኃይል ነው የሚለው ይሄው በኃይሉ ነው ለማለት ብሎ በኃይሉ ነው የሚያስቀምጠው ያለ ኃይሉ። ያንተ ቁርአን ደግሞ ሊትራል እጅ ብሎ ነው የሚያስቀምጠው። ሶ አረዳዱ እዚህ ጋር አህባሹ የሚቀራው ሁሉም የሚቀራው ማለት ነው አንድ አይነት ቃሉ ያው ነው። ግን አሁን ከፈለከ አንተ
ልቀለበሰው ትችላለህ እንጂ ቁርአን አይበረዝም ማለት ለዚህ ነው። ቃሉ የፈለገ ቢሆን እንትና እሱን አሳያለሁ፣ ተበርዟል። እሱን አሳያለሁ። አረብኛው ላይ የሌለ ብዙ አሳያለሁ። ፖይንታችን ግን እሱ ሳይሆን አስካሳየኝ ወላሂ እሱ ካሳየኝ አንተ ጀግና ነህ። ወላሂ ጀግና ነህ። እሱ ካሳየኝ እሺ አወጣልሃለሁ። ቃሉ ተቀይሮ ካሳየኝ በጣም ጀግና ነህ። አሳያለሁ። አሁን ቆይ ወላሂ ቱራ ፈታበላ ግን ወደ ቶፒኩ ተመለስና ቶፒኩ ላይ ፕሊስ ሽፍት እያደረጋችሁ ነው። ቶፒኩ ላይ ቁምና ስለዚህ በምን ሞራል አሁን አይን አላህ ስለ አራማኑ አላሽ ስተዋ የሚለውን ጠቀስክ። ስለዚህ አላህ ሲፈጥር እኮ ምድር ላይ ነበረ። ምክንያቱም አፈር ከምድር ላይ ሲዘግን ነበረ። አዳምን ሲያበጀው ከአርሽ በላይ ነው ብለህ አታምንም መቼማ። አዳም የተበጀው ነው ከአርሽ በላይ ነው እንዴ? አዳም የተበጀው ከታች ነው። ስለዚህ አላህ ከአርሽ በታይ ነበር ማለት ነው በዛን ሰዓት። አርሽን እኮ አላህ እኮ ሰማይና ምና ከፈጠረ በኋላ ነው የፈጠረው ነው አርሽ። እኔ ስለ ስብና እውቀት የለኝም። ስለዚህ እንትና ጠይቀኛባ ያላቸው አሉ አስገባቸው። እኔ ኢላህ ምን አስገባት እሷስ ሻሊ ከኔ ቲክቶክ ላይ ነው። ድንቁርና ነው እባክህ የምመልሰው። አታኮ ተንቦጫረቀች እኮ ቅድም። ኤኒስ በደንብ አስተውሉ። አላህ ፍጡራን ውስጥ አይገባም ከአርሽ በላይ ነው የሚለውን መፈክር ዜሮ ነው። ምክንያቱም ምድር ላይ ነበርና አርሽ ላይ ካልሆነ አደምን የፈጠረው ከአርሽ በታይ ከሆነ የፈጠረው በእጆቹም ከሰራው ከአርሽ በታች ነበር አለ። ከዛ የሆነ ሰዓት ላይ ደበረውና ከአርሽ በላይ ወጣ ማለት ነው። አክቹዋሊ ቁርአኑም እንደዛ የሚለው ሰማይነት በሰባት ቀን ከፈጠረ በኋላ ዜን ሱማ ማለት ምን ማለት ነው? ዋብያው ሱማ ማለት ምን ማለት ነው? ዋብያው አይ መልስ እንጂ ተርጉም ዝም ብለህ። ኤኒዌይስ ኤች ነኝ እንኳን ደህና መጣህ። እንኳን አስገባኸኝ። መልካም አላህ እጅ ያለው ምናምን የሚለውን ትቀበላለህ ወይንስ አላህ ሊትራል እጅ የሚባለው አይነገርለትም ከሚሉት ነህ? እቀበላለሁ። ኦኬ አደምን በእጁ ሊትራሊ ፈጥሮታል ብለህ ታምናለህ? ኦኬ አደምን ነው የፈጠረው አላህ? መልካም እሺ፣ በእጆቹ ነው የፈጠረው። ከምንድን ነው የፈጠረው? ከጭቃ ነው አይደለ? በእጁ ከጭቃ አደምን ሰርቶታል ማለት ነው። ስለዚህ እንደ ሌሎቹ ሁን በሚል አይደለም፣ በእጁ ነው የሰራው፣ አበጀው በጭቃ ካፈር። ራይት። ቆይ እንደዚህ ወዴት እየጎተትከኝ ነው? ገና እየጠየቅኩ ነው። ቁርአኑን አንዴ ክፈተው ነው አይደለም? ክፈተው እስኪ ቁርአኑን ነው። ያው ተከፍቷል። ላንብባ ወይ ላንብብልህ? እሺ አነበብኩት። ምንድን ነው? እሺ ምንድን ነው የሚለው? ስለዚህ በእጆቹ ነው የሰራው። ኦኬ በእጆቹ ከአፈር ነው ከጭቃ ነው አይደል አደም የተሰራው? መልካም። ስለዚህ አላህ እጅ ያስፈልገዋል ማለት ነው የሆነ ነገር ለመፍጠር ለመስራት አለው። ግን ከኛ ጋር አይመሳሰልም፣ ከፍጡሩም ጋር አይመሳሰልም። እሱ ኦኬ የማይመሳሰል እጆች አሉት። በዛ በማይመሳሰሉ እጆች አፈር ዘግኖ ጭቃ አብክቶ
አደምን ሰራው ፋይል። ስለዚህ አደምን ሲሰራው وهو السميع البصير ይሄው ምንም አይነት እሱ አምሳያ የለውም እሱ ያ የእጁ በጣም ግዙፍ ሊሆን ይችላል ወይንም ደግሞ ቀጭን የመርፌ የምታክል ሊሆን ይችላል ወይንም የተለያየ ይሁን ቻይኒስ። ስለዚህ አምስት ጣቶች አሉ ግራና ቀኝ እጅ ያለው ችግር የለውም አላመሳሰልኩም። ስለዚህ አላህ አደምን ሲሰራ ነክቶታል አልነካው? አይ እኔ ብዙም አሁን እንደዚህ አይነት እውቀት የለኝም። እንደዚህ በጣም ጠልቄ ስለምናምን ቀላል ጥያቄ ነው ይሄ። ምንድነው ሁላችሁም እንደዚህ አይነት እውቀት የለንም አላችሁ ዛሬ? ቀላል ጥያቄ ነው። አይዟችሁ እኛ ጋር ስትጠይቁትና ይሄ እንዴት ይሆናል ስትሉት የኖራችሁ ጥያቄ ነው። እናንተ ጋር ሊመጣ እንደሚችል አስባችሁ ነበር መጠየቅ። ኡስታዞቻችሁ እኛ ጋር ሲያመጡት እንደዚህ አይነት ጥያቄ እኛ ጋር ቢሆንስ ብለው ማሰብ ነበረባቸው። አንተ ከኡስታዞቹ ጋር ትወያይም እንዴ? ከነሱ ጋር ከነ ኢምራን ጋር ከነ ሳራ ጋር መልሰው ጥያቄውን አዳምጠኛ እንዴ ፕሊስ ጥያቄውን መልሳለህ። አስገቡኝ እያልክ ነበር አይደል? ቁጥር እየጻፍክ ልመልስልህ እንደሚገባው። አንተ ወንድ ከወጋት አትወያይም ከነሱ ጋር። አሁን እኔ ሴት መሆንን መች አወኩኝ? ወንድ መስለኝ ነው ያስገባው። አንተ ወንድ ከሆንክ ይላል እንደ ሴት ነህ እንደ አንተ ወይንስ እንዳላ ጾታ አልታወቀም ገና? አይ ኦኬ፣ በደንብ አስተውሉ። ደጋግመው እንዴት በስጋ ይገለጣል ክርስቶስ የሚል ጥያቄ ነበራቸው አይደለ? ቃል በስጋ ተገለጠ። ፍጡር እያመለካሉ አስወጣኝ። ይሄ እውነት ነው ወላሂ። ቆይ አላቅም አልክ እኮ ስላላህ ስለዚህ ጉዳይ ማቀው የለም እንደሚያከሰው ሰውን እንትን ነው እንዲያዛችሁት ምንም ነገር አይደለም። ኧረ በእናትህ ተረጋጋ፣ አትረብሽ። ቆይ ኮመንት ላይ ሲኔን አስገቡኝ እኔን ምናምን ብለህ ፎክረህ ገባህና ሁለት ጠየቁ፣ ሁለቱንም አላቅም በቃ የሚያውቁትን ጠይቃልኩ እኮ መሀል ገብታ ትበጥብጥ። የምታመልከው አምላክ እሱም መመለስ ካልቻልክ ሚዩት አድርገህ ተማር። ኤኒዌይስ ክርስቶስ ስግው ቃል ነው ብለን እናምናለን እኛ። ፈጣሪ ምንም የሚያቆሽሸው ነገር አለ ብለንም አናምንም እኛ። ምንም ነገር ሊያቆሽሸው እንደማይችል ሁሉን ያጠራል እንጂ ሁሉን ያነጻል እንጂ እሱን የሚያጠራው የሚያነጻው አለ ብለን አናምንም። የእናንተ አላህ ግን የሚያቆሽሸው ካለ አደምን አፈር ዘግኖ ምድር ላይ ጭቃ አብኩቶ ጭቃውም የሚጣበቅ ሲሰራው ተጭቃው ጋር አንደኛ ተነካክቷል። አላህ ጭቃ አብኩቶ ተጭቃ ጋር ሲነካካ ካልከበዳችሁ ቃል በስጋ መገለጡ ቃል ስጋን መዋሃዱ ለምን ከበዳችሁ? ለአደም ካካ የሚልበትን ቀዳዳ በጣቶቹ እየበሳ ሲያበጅለት፣ ለአፉ ጉሮሮ ሲሰራለት፣ ለአፍንጫው መተንፈሻ ሲያበጅለት፣ ለአይኖቹም ክብ ቅርጽ ሲሰራለት፣ እስትንፋስም እፍ ብሎ ሲነፋለት ሊትራሊ በእጁ ሰርቶታል ብላችሁ በምታምኑት በዛ በገማ ጭቃ ከሰራለት ክርስቶስ በስጋ መገለጡ ለምን ከበዳችሁ? ቃል ለምን ጨነቃችሁ? ሽንቱን መሽኛ ለምሳሌ እንድች አድርጎ ካበጀ በኋላ ቀዳዳዋን በስንጥር ነው ይበሳለት ወይንስ በእጁ? በስንጥር ከሆነ ያቺ ስንጥርም አላህ አደምን በመስራት ውስጥ ተሳትፋለች ማለት ነው። አላህ በእጁ ብቻ ሳይሆን የሰራው በስንጥርም ይሆናል። ሁን በሚል እስካልሰራው ድረስ በእጆቹ አደምን ኤክሰፕሽን በሆነ ሁኔታ በእጁ ስለሰራ ያቺ ሽንት ጩር የሚያደርግባትንም አደም በየትኛው ጣቱ ነው? በጥኒቱ ጣቱ ይሆን እንዲበስቶ የከፈተለት? ጸጉሮቹንስ አይ በእንጨት ነገር ነው የበሳለት ካላችሁ ደግሞ እንጨቱም አደምን በመስራት ውስጥ ተሳትፏል ማለት ነው። አደም በመፈጠር ውስጥ
እንጨት የምትባል ስንጥር የምትባል አደምን በመስራት ውስጥ ተሳትፋለች። ስለዚህ እንጨት ፈጥሮ አደምን ፈጥሮባታል ማለት ነው። አትሊስት ብልቱን ቀዳዳ በማውጣት ውስጥ። አይ በቃሉ ነው የበሳው ካላችሁ ደግሞ አደም በእጁ ብቻ ሳይሆን የተሰራው በቃሉም ነው ማለት ነው። ኤክሰፕሽን ግን አደም በእጆቹ ነው የተሰራው ቢለው፣ ስለዚህ ምን ድረስ ነው በእጁ የተሰራው? ድፍን ድፍን ጭቃው ማድቦልቦሉ ላይ ነው? እንዴት ነው? አንዋር ምናል እስትልኝ እፎይ መጣሽ። እንኳን ደህና ቆየኝ ወንድሜ። ያማን ነው ወይ? ሁሉ ተማም አለን። እንደው እስኪ ዛሬ ጥያቄ መልስ እንደው ፈልጌ ነበር፣ ልጠየቅ ሳይሆን መጠየቅ ፈልጌ ነው። እንደው መጽሐፍ ቅዱስ ሶስት ያልገቡኛሉ ገብቷል። እንደው እኛንም አሁን እኔ ወደ ክርስትና የምመጣበትን መንገድ መፈለግም ጥሩ እኮ ነው። ያለውን ሰው ማቆየት ነው አሁን እየተያዘ ያለው ማለት ነው። ያለው ክርስቲያን እንዳይሄድ ነው። አላህ ገብቶ ስለሆነ ቆይ አይደለም። በቃ አሁን እኔ አላህ ገብቶሃል ማለት ነው። በቃ ስላላህም ገብቶ ይግባኝ አይግባኝ በቃ ተከትለናል። አሁን እኛን ተመልስና ሶስት ጥያቄ ነው አይደል ያለው? ላይ እኔ ጎግል ስለማልችል ካንተ አንደበት መስማት ፈልጌ ቆይ አዳምጠኝ። ሶስት ነው አይደል የምፈልገው እኔ አምስት አድርጌ እቀበልሃለሁኝ። አሁን እዚህ ቶፒክ ላይ አውራ። አምስት ጥያቄ እቀበላለሁ ስንጨርስ ገባ ቶፒኩ ላይ ናና ተመለስ እኮ ማርቆስ 12 ቁጥር 29 ተመለስ። ቅድሚያ የትኛው መልስ? ቅድሚያ ይመልስ። ምኑን ልመልስ? አምስት እቀበላለሁኝ አልኩህ እኮ ቅድሚያ እንመልስ። እኔ መመለስ አልችልም፣ መጠየቅ ነው ያልገባኝ አለ። ገብቶሃል? አሁን እምነት ማለት ምንድን ነው? መጀመሪያ እምነት ማለት ቋንቋው የሆነ ነገር ትሰማለህ። አሁን እኔ ስማኝ፣ እኔን አዳምጠኝ። በቃ ሜተር ለማልቀስ ከሆነ የገባው ኤኒዌይስ፣ ዛሬ ያያችሁ አይደል? የገቡት ሁሉ አለቀሱ። ምክንያቱም እኛ ጋር ሲያነሱት ከኖሩ በኋላ እነሱ ጋር ይሄ ጥያቄ ሲመጣባቸው ምን ሆኑ? እየየሌ ቀጠሉ ማለት ነው። እየየ መልስ አይሆንም። ለዘመናት ስታነሱት የነበረው ጥያቄ እናንተ ጋር ስትጠየቁ ለምን ታለቅሳላችሁ? ስለ ስንጥር እያወራ ስለ እንጨት ስለ ስንጥር እስኪ እንደው አያስቅም? ሪከርድ ምናምን መልሰ ስለ አምላክ መልስ። ስለ አላህ እንዴት እንደሰራ ደምን በእጆቹ እንዴት እንዳበጀው ቃል በስጋን ሲገለጥ እንዴት ነው የተገለጠው? እንዴት ነው የሆነው? ምናምን ጥያቄ አይደለ እናንተ ሊትራሊ በእጁ ነው የሰራው ብላችሁ ስለምታምኑ በቃል አይደለም ብላችሁ ስለምታምኑ አንተ እኮ ከ30 ዓመት በላይ ነህ። ለምን በእድሜ እንቀልዳለን? እንደው ይኩግራ አላህ ነው የሆንኩ መሰለህ አይደለ? ስለ አላህ ሳወራ አላህ 1000 ዓመት ሞላው ሙሐመድ ከፈጠረው፣ ግን መልስ የለም እስከዛሬ። ኢብኑ በእናንተ ቤት ሽፍት ማድረጋችሁ ነው። እየየ መልሰዋል። ጸጉሮቹስ የብልቱ ላይ ጸጉሮቹን ራሱ እንዴት ነው የሰራው? ኢቨን ከመስራትም አልፎ አላህ እኮ ስሞቹን ሁላ አስተምሮታል አይደለ? የአካል ክፍሎች ፈስንም አስተምሮ ፈስ አይቀር ነው ያስተማረው። ያ ፈስ አይቀር ሶ የብልቱንም ጸጉር ሰርቶታል። እንዴት ነው የሰራው? ቀጭን ነው እንግዲህ ጸጉር የብብቱን፣ የፂሙን፣ የብልቱን ኤቭሪ ነገሮችን እንዴት እንደሰራው ሁሉ ማብራራት አለባቸው። ምክንያቱም አደም ሊትራሊ ፈጠረው ብሎ ስለሚያምኑ ሊትራሊ እጁን ተጠቅሞ ይሄ ደግሞ ስትጠየቁ ሊከብዳችሁ አይገባም። እኛ ላይ ሁሌ የምታነሱት ጥያቄ ነው የተጠየቃችሁት። የሚገባም ይሄ እንደ ደፍሮ የሚመልስ ሙስሊም አለ ብዬ አላምነው። ስድብ ነው ዛሬ እንግዲህ እንቻለው። ዛሬ ምንድነው ሰው አበስጫጫቸው? ኢብን አደም ቀጥልስ። ቶፒክ ካላበሳጨ ምን ሊያበሳጫቸው ነው? ምን ይመልሱ? እስከዛሬ ሲጠይቁ ከርመው ስንት መጽሐፍ ጽፈው ጠይቀውን፣ ስንት ቪዲዮ ሰርተው እንደፈለጉ ጠይቀውን፣ በአንድ ላይፍ እንደዚህ ሙልጭ አድርገው ሰደቡን። ኢብን አደም ቀጥል። አይ የምታወራቸው ነገሮች ግን ምንም ማስረጃ የሌሉ ነገሮች ታወራለህ እንዴ? መልካም። አላህ አደምን በእጁ ነው የሰራው አይደለም? በእጁ ነው የሰራው ቢየደየ ይላል አይደል? እያየኸው ፋይል በእጁ ነው የሰራው። ከእጁ ውጭ ሌላ ቁስ ነገር ተጠቅሟል ወይንስ በእጁ ብቻ ነው አደም እና አላህ የሰራው?
እኛ በአላህ ላይ እንደናንተ አንናገርም። ያስቀመጠልን እንናገራለን። ከዛ በላይ አንጨምርም አንቀንስም። ስለዚህ በእጁ ብቻ ነው የሰራው። በእጁ ነው የሚለው አይደለ? ያው በእጁ እንደሰራ ይናገራል። ከምንድን ነው የሰራው? ከጭቃ እንደሆነም ይናገራል። እሱ ሁሉም ያውቀው ነው፣ መጽሐፍ ቅዱስም ያውቀው ነው አይደል? ስለዚህ አላህ አደምን ሲሰራ እጆቹ ጭቃ ነክተው ነበር ማለት ነው። ለምን እንደዛ ትላለህ አንተ? አንተ ራስህ በመጽሐፍ ቅዱስ ይላል። በመጽሐፍ ቅዱስ ይላል ጎበዝ። ስለዚህ መጽሐፍ ቅዱስ ይሄን ያረጋግጣል። ስለዚህ ይመሳሰላል ማለት ነው። በእጅህ በለወስከኝ ብሎ ኢዮብ ሲናገር ታውቃለህ አይደል? መጽሐፈ ኢዮብ ላይ ምዕራፍ 10። ስለዚህ እንደዛ ነው። እዚህ ጋር ግን እኛ በአላህ በእጁ እንደፈጠረው ተናገረ። እጄን ጭቃ ነካኝ እንደዚህ ብሎ አልተናገረም። ያልተናገረ ነገር ለምን ትጨምራለህ? ስለዚህ ሊተራሊ በእጁ ነው የሰራው ወይንስ እጁ ይተረጎማል? በእጁ እንደሰራው ተናግሯል አይደለ? ኦኬ። በእጁ ደግሞ በጭቃ ነው የሰራው አይደለ? ከሚጣበቅ ጭቃ በእጁ ነው የሰራው። ከሚጣበቅ ጭቃ በአፈር በእጁ ነው የሰራው። ትስማማለህ በዚህ? በእጁ እንደሰራው እስማማለሁ በደንብ ፋይል። ስለዚህ ፍጡራን ነክቶታል። ተፍጡራን ጋር ተነካክቷል አልተነካካም? አለ እንዴ? ፈጣሪ እኮ ነው። እኛ እንደ ፍጡር ነው አንተ እያሰብክ ያለው። እንደ ፍጡር ለምን ታስባለህ? እንደ ፈጣሪ አስበና ሰራውት ካለ አንተ ለምን ዲቴል ትገባለህ? አንተ ለምን ዲቴል ማለት ነው? በእጅ ሰራውት ካለ ቀጥታ እየሰጠህን ትቀበላለህ። ከዛ ውጭ አትጨምር። በእጁ ሲሰራ እንዴት ነው እንደዚህ ነው እያልክ መግባት የለብህም። በፈጣሪ ስራ መግባት የለብህም። በእጁ ሰርቶታል፣ በእጁ ሰርቶታል። ከዛ በኋላ አትጠይቅ። ተንጂ ይበላል። ፈጣሪ ለምን ፈጠረ ብለህ ትጠይቃለህ? ለምን ይሄን ፈጠርክ ብለህ መጠየቅ ትችላለህ? ይሄን አይገናኝም። እንዴት እንደሰራ ነው አሁን እያወራን ያለ ነው። በእጁ የሰራው ሊትራል ፋይል ሎክ። እጅ ስትል ሊታይ የሚችል ግራና ቀኝ የሆነ ጣቶች ያሉት አፈር ዘግኖ ሊትራሊ በዛ በጅቷል ብለህ ምታምን እንደመሆንህ መጠን ሜታፎር ወይም ምሳሌያዊ አይደለም ብለህ ምታምን እንደመሆንህ መጠን ስለዚህ በዛ እጆቹ አብኩቶ አጨማልቆ አደምን ጠፍጥፎ ሰርቶታል አይደል? አጨማልቆ የሚለው መጽሐፍ ቅዱስ ላይ አለ፣ በእርግጥ እናውቃለን። ነገር ግን ቁርአን ላይ አጨማልቆ ምናምን የሚል ነገር ጭቃው የሚጣበቅ ነው አይደለም? ጭቃው የሚጣበቅ ነው አይደለም? የቱ ጋር ነው የሚጣበቅ ነው የሚለው? ከሚጣበቅ ጭቃ አይደለም የሚሰራው እና ማይጣበቅ ጭቃ ነው። እስቲ አሳየኝ አንተ የሚጣበቅ የሚለውን ኬት እንዳመጣው አሳየኝ። ሱራ 37 ቁጥር 11 ክፈተው። እንደዚህ እናወራለን። የፈጠር ኦኬ፣ ጠይቃቸው። እነርሱ በአፈጣጠር ይበልጥ የበረቱ ናቸው ወይስ እኛ የፈጠር ነው? እኛ ከሚጣበቅ ጭቃ ፈጠር ናቸው። ከሚል ጭቃ ከሚል ጭቃ የሚጣበቅ ይላል። ነገር ግን እጁ ላይ ተጣበቀ ይላል። እጁ ላይ ተጣበቀ እጁ ላይ ተጣበቀ ነው አይደል ያልከው? ፕሊስ እናስደምጣለን መለስ አድርገን። የሚጣበቅ ጭቃ ሚላንጣ ነው። ችግር የለም አያሳስብ፣ ችግር የለም ፈታበል። ስለዚህ ይሄ በሚጣበቅ ጭቃ በሁለት እጆቹ ነው የሰራው አይደለም። የሰው ልጅ ከሚጣበቅ ጭቃ ተፈጥሯል። ነገር ግን እጁ ላይ ተጣበቀ የሚለውን ኬት አመጣው? በሁለት እጆቹ በዚህ በሚጣበቅ ጭቃ ነው የሰራው አይደለም ነው። ግን እጁ ላይ ተጣበቀ የሚለውን ኬት አመጣው? እጁ ላይ ተጣበቀ የታለ? ፕሊስ አትረብሽ። ያላልኩትን አትበል። ችግር የለም ቪዲዮን እናስደምጣለን። በሰውኛ ማሰብ የለብህም ነገር። ያልተጠየቀውን አትመልስ። ስለዚህ የሚጣበቅ ጭቃ አላህ ሁለት አፈር ዘግኖ በዛ በሚጣበቅ ጭቃ አደምን ሰርቷል። በሁለት እጆቹ ማለት ነው አይደለ? አዎ። ነክቶታል አልነካውም? ይሄን እኮ ነው የምልህ። አይተሃል አይደለ? እንደ ፍጡር ነው እያሰብክ ያለኸው። ነክቶታል እኔ ነክቼዋለሁ ብሎ ካላጸደቀልህ አንተ እዚህ ጋር ዝም ብለህ መናገር አለብህ። በፍጣሪ ላይ ዝም ብላችሁ አትናገሩ። ሳይነካው እየዋሸ ነው። በእጄ ነው በሁለት አፈር ዘግኜ
በእጄ ሰራው ሲል እየዋሸ ነው ማለት ነው። ነክቼዋለሁ ብሎ እስካልተናገረ ድረስ አንተ በራስ ፈጥረህ አፈር ዘግኜ በአፈር ጭብጦቼ ሰራሁት ሲል እየዋሸ ነው ማለት ነው። አላህ አፈር ዘግኜ መዝገንማ ያው ይሄ ታወቀ ነው፣ ክርስትናም ላይ አለ። ነገር ግን እንኳን ኖረ ይሄኛው በመለጠፍ ነክቼዋለሁ ብለህ ለመናገር ምንም አይደለም። ምንም መለጠፍ ምንም አትበል። 10 ጊዜ ወደኛ ጋር ለመጋጋጥ ብትሞክር እኛ አንደኛ እግዚአብሔር እንዳንተ ግዑዝ ግዙፍ የሆነ ጣዖት ነው ብለን አናምንም። ተስባ ግራ ቀኝ 2 እጅ ያለው 5 ጣት ያለው ፈጣሪ እንዳንተ አናመልክም እኛ። ስለዚህ ማይገናኝ አታገናኝ። ስለዚህ አንተ ያ ግራ ቀኝ ያለው 5 ጣት ያለው 2 እጅ ያለው እስቲ 5 ጣት የሚለውን አሳየኝ እስቲ። 5 ጣት ያልከውን አሳየኝ። 5 ጣት የለውም ማለት የተናገርከው ነገር ሁሉ በማስረጃ እንሂድ። 5 ጣት ያልከውን አሳየኝ እስቲ። አለው የለውም? 5 ጣት ያልከውን አሳየኝ። አለው የለውም? እሺ ለአላህ 5 ጣት አለ ያል አንተን የተናገርከው እኮ አንተን የተናገርከው አይደል? 5 ጣት አለ ያልከውን አምጣ አሳየኝ። አለው የለውም? አሳየኝ። አንተን የተናገርከው ጣት ብለህ አይደል? አሁን 5 ጣት አለ ያልከውን ተናገር አሳየኝ። አንተ ለምንድን ነው አንተ አይደል የተናገርከው? አንተን አይደል የተናገርከው? አሳየኝ። ክፈትና 5 ጣት የሚለውን አሳየኝ። 5 ጣት የሚለውን አሳየኝ። መልስ እኮ ማሳየታችን የለም ብለህ ነው የምትሞግተው አንተ። ማሳየት አንተን የተናገርከው አይደል? አሁን ጣት ብለህ የተናገርከው አንተ አይደል? እኔ ምን እናገራለሁ? እኔ ጣት ብዬ ተናግሬያለሁ። እኔን አትጠይቀኝ። አንተን የተናገርከው አሳየኝ። አሳየኝ። አንተ ራስህ ስንጣት አለው ብለህ ነው የምታምነው? ለምን እኔን ትጠይቀኛለህ? አንተ አሳየኝ ራስህ። አሁን አንተ አይደል ጣት ብለህ የተናገርከው? 5 ብለህ አሳየኝ። አሳየኝ። ክፈትን ላሳየህ። 5 ጣት ብለህ አሳየኝ። ትችላለህ? አንዴ ተረጋጋ። 5 ጣት ብለህ ነው የምታሳየኝ። ኦኬ ወይል ሸውዩ እንትና ቃል አንዴ ክፈትልን። እሺ እሺ ኤኒዌይስ 27 86 ነው 87 እሺ አምላካቸውን አያውቁ ከኛው ነው የሚማሩት። ከዛ አረብኛን አድርግለት ያንብብና ይቀጥል። ራሱ ተርጉሞ ቀጥል። ኢብኑ አደም አሁን እዚህ ሐዲስ ላይ አንተ 5 ጣት የሚል አለ ነው ያልከው አይደለ? እናያለን እና ተርጉሙልን። ኢብኑ አደም እያነበብክ ጮክ ብለህ ተርጉሙልን። ኢስቢዒን የሚለው ነው ወልአርዲን ዐላ ኢስቢዒን እስቲ እየከለልከኝ ነው። ወልጂባል ዐላ ኢስቢዒን እያለ ነው የሚቀጥለው እንጂ 5 ጣት የሚል ነገር አለ። አሁን እዚህ ጋር ኢስቢዒን የሚለው ጣት የሚለው በእርግጥ ለአላህ ተረጋግጧል። ነገር ግን 5 ጣት የሚል ነገር የለም እዚህ ጋር። አንብበው ጨርሰው። ገና ኮችን አንድ መስመር ሳታነብ ነው ከፍ አድርገው እያነበብኩት ነው። ወሸጀሩ ዐላ ትርጉም እየነገርክ ከፍ አድርገው ስትል አሁን ያነበብከው ትርጉሙ ምንድነው? ምንድነው ያነበብከው? ንገራቸው እንጂ ለ2000 ሰዎች ነገርኩህ እኮ። ያው ጣት ሚል አለ ለአላህ የጸደቀ ነው። እኔም ይሄ ቀደም ያልጠረገ ነገር ግን ዝቅ አድርገው ቃል ከእንደዚህ አይነት ጭንቅላት ተሸክመው እኮ ነው የሚጓዙት። ታይም መግደል ሙሐመድ አሁን እዚህ ጋር አሁን አዳም ጣት እንዳለ ራሱ አላወቅም ነበረ። ሲመጣ ደግሞ ጣት አለው ጸድቆለታል አልክ ገና ስታየው ላስቆጥራ ሙሐመድ ወይንም ደግሞ ሚት አርግ ፕሊዝ ሚት አርግ። ቬሪሊ አላህ the exalted and glorious would carry the heaven on the day of judgment upon one finger በስንጣቱ በአንደኛ ጣቱ ላይ ምንን ሰማይን ይሸከማታል በቂያማ ቀን። እርዝ አፖን ዋን ፊንገር ምድርን በሌላኛ ጣቱ and the mountain and the trees upon one finger
ተራሮችን ዛፎችን ደግሞ ኪታቡን መልስ ያሳይም ባለው ማን ያጻፈው? ሳይ ሙስሊም ተረጋጋ። ቆይ ሳይ ሙስሊም the ocean and the moistures upon one finger please አራተኛ ጣት የቱ ጋር ነበርኩ? and then የቱ ጋር ነበርኩ? in fact the whole of creation upon one finger አምስት ጣት and then he would strike them and say I am your Lord, I am your Lord. ከዛ በኋላ ትኩር ብሎ እነሱ ላይ እንትን ብሎ እኔ ጌታችሁ ነኝ ይላል። ማ አንተ የምታመልከው ባለ አምስቱ ጣት በዚህ ጣቶቹ አፈር ዘግኖ ጭቃ ብኩቶ አደምን ሰርቶታል። ይሄ አዲስ ደግሞ እጅ እንዳለውም ጣት እንዳለውም ይሄ ትክክል ለመሆኑ በሌላ ሐዲስም በተፍሲርም አረጋግጥልሃለሁ። ሙሐመድ መጨረሻ ላይ በደንብ ይስቅና ይሄንን ሐሳብ በደንብ አድርጎ እንትን ይለዋል። ይሄ የሚያሳየው ኢብን ከሲርንም አሳያለሁ፣ ምሽካታ መሳቢ ላይም አለ። ሙሐመድ ይሄንን በስርዓት እንትን ያለበት ትክክለኛ ለመሆኑ ማለት ነው። ሐዲሱ የሚገኘው ሳሂህ ሙስሊም። ኤኒዌይስ በዚህ ጣቶቹ ባይዘ ክፍተት ያላቸውም ጭምር ናቸው። እነኚህ ክፍተት ካላቸው ደግሞ አንድ ክፍተት ያለው ነገር በእጆቹ አብኩቶ ጭቃ የሚያቦካ ከሆነ ያላ እጅ ደግሞ የሙሐመድን ትከሻ ማይበልጥ ነው። ሙሐመድን በነካበት የቀዝቃዛ እጆቹ በተሰሙ ሰዓት ጀርባው ላይ ያረፈው እጆቹ የጣቶቹ ጫፍ ቅዝቃዜ ተሰሙኝ ጡቴ ድረስ ይላል ሙሐመድ። ኢን ፖይንታቸው ማለት ነው። which means ዊርዛቸውም ሄታቸውም ከሙሐመድ ትከሻ እንኳን የማይበልጡ ናቸው። ፓርቲሽን ካላቸው ደግሞ ጭቃ አብክቶ ሲሰራ ፓርቲሽኑ መግባቱ ማይቀር ነው። ስለዚህ ከፍጡራን ጋር ይነካካም አልተነካካም ተረረም ጅድድን ድሮ የሚለው ተረት መስጊድ ሊያወሩት እኛ ፊት ሳይሆን መግባት ብቻ አይደለም ወደ ፍጥረት ከፍጥረት ጋር ጭቃ እያቦካ እንደ ህፃን ልጅ ያኔ ህፃን ሆነን ከ3ኛ ዓመት እስከ 7 ዓመት ድረስ ዝናብ ሲዘንብ በጭቃ ቡክት ብለን እየፈረጥን ሸርታቴ እንደምንጫወተው በእጃችን እቃ እያልን ጭቃ እንደምናቦካው አብክቶ ሊትራሊ ሜታፎሪክ ሳይሆን ምታምን እንደመሆናችሁ መጠን አላህ ዝቅ ብሎ መምጣት ብቻ አይደለም፣ ጭቃ አብክቶ ነው የሰራ። ጭቃ አብክቶ ከሰራ አላህ እንደ ህፃን ልጅ ቁጭ ብሎ ጭቃ ጠፍጥፎ ከሰራ በእጆቹ አደምን እንደመስራቱ ሽንት መሽኛውን ወሸላውንም 60 ክንድ ርዝመቱንም አፍንጫውንም ቀዳዳውን አፉንም እጁን እያበሳ ከሰራው ልክ አንድ እናት አንዲት ሸክላ ሰሪ ማሰሮን ውስጡንም ውጩንም እንደመለስን አላህ ኢንተርናሉንም ኤክስተርናሉንም ቀዳዳውንም ድፍኑንም ከሰራው መቼም ድፍኑን ሰርቶታል፣ ቀዳዳውን በእንጨት በስቶታል አትሉንም። በእጁ ነው እስካላችሁ ድረስ ካካማያውንም በእጆቹ በስቶ ከሰራ ያውጣቶቹ እየገቡ ማለት ነው የሚሆነው። ተጸይፎት ወይንም ቀዳዳ ቦታ ተቀደድ ክፍተቱን አለው አትሉም መቼም፣ ምክንያቱም በእጁ ሊትራሊ ነው የሰራው እስካላችሁ ድረስ። ዘይን ከፍጥሯን ጋር አልተነካካም የሚለውን ተረታችሁን መስጊድ አሰሙት። ታዲያ እንደዚህ ምላሽ አለ ለዚህ አልተመለሰም ያለ ማረጃ ዝም ብለህ ነው የምታወራው። ማረጃ ሐዲስ እንደዚህ ብለህ ራስን ብታታለል ብትፎገር ይሻላል። አላህ ደምን በእጁ ነው የሰራው አይደለም። ኖ ዝም ብለህ ከጎግል ሰርች አድርጎ ዝም ብለህ ማን የዘገበው ሐዲሱን ለማታሰብ በእጁ ነው የሰራው አይደለም። ቁርአን ላይ ልድለት፣ ቁርአኑ ላይ ግባለት። ይሄ ማን የዘገበው? ማን ነው ሐዲሱ? ምንድነው? ማን የዘገበው? ሙስሊም። ምን ሙስሊም? አደምን አላህ በእጁ ነው የሰራው አይደለም። አይ ይሄን ከመጠየቅህ ማረጃው እኮ ይሄ ምንድነው ነው? ይሄ ከምንድን ነው ያገኘው? ቁርአን ወጥቶት ተረት ነው። ምንድነው ይለኛል እኮ ተረት፣ እውነትም ተረት ነው። ይሄ እኮ ክታብ አይደለም። እውነት ነው። ትክክለኛ ማረጃ አይደለም። የት አለ?
እውነት ነው። ተረት ተረት ነው። ራይት እኛም እያልን ያለ ነው። ይሄ ተረት ተረት ነው። ቃለ ያ ኢብሊሱ ማ መናከ አን ተስጁዱ ሊማ ኸለቅተ። እና ታዲያ ይሄ ፍሳሬው እንዲህ ነው የሚለው አንተ እንደምታወራው ነው የሚለው። ይሄ አንተ ፈስረው፣ የአንተ ፍሳሬ እንስማ። ቁርአኑ ትክክል ነው። ያኒ እዚህ ጋር የተጻፈው ነገር እኮ ምንም ከአንተ ከምታወራውና እኮ ፈስረው፣ አንተ ፈስረው። ኢብሊስን ፈጥሮት ነበረ፣ የሰውንም ልጅ ኢብሊስንም ፈጥሮ ነበረ። ግን ሱጁድ አላህ አደምን ፈጥሮት ለአደም ደግሞ ሱጁድ ውረድ ሲባል አልወርድም አለ ኢብሊስ። አልወርድም ማለት ስለዛ ተረገመ ኢብሊስ ይባላል። አንተ በምንድን ነው የፈጠረው? በምኑ ነው የፈጠረው? በምኑ ነው የፈጠረው? ታዲያ ይሄ ምንም ሊያስነሳ ይችላል? አደምን ፈአላህ በምኑ ነው የፈጠረው? አንተ የምታወራው ሌላ፣ በምኑ ነው የፈጠረው? ሌላ። ኧረ በኢየሱስ በምኑ ነው የፈጠረው? በእጁ ነው የፈጠረው። ስለዚህ አደም ከምንድን ነው የተፈጠረው? ይባል ነገር አለ። አይ ችግር የለውም። እጁ ድልዱም ነው፣ ጣት አልባ ነበረ። ምን ጉንድሽ ነበር እጁ? ጣት የለውም። እጅ ጣትን አያካትትም። 5 ጣት የሚባል ነገር አንተ አሁን ያነሳኸው ጣት የለውም ወይ እጁ? ቆይ ቆራጣ ነበር ያለ እጅ ቆራጣ ድንዱሽ ነው? ኖ በማረጃ አውራ። አንተ ምሳሌ ጣቱን አመጣንልህ ካልተቀበለ በሰው ለምን ትሄዳለህ? አይ አንተ ኢብኑ አደም አሁን እኮ ተራህን አሳለፍክ። በቃ ኮሚት አድርግ አርፈህ በማረጃ አውራ። ስለዚህ ጣት የለውም። እጅ ማለት ጣት አልባ ነው። ኖ በማረጃ አውራ። ጠይቀሃል። ምሳሌ አደምን የፈጠረው በእጁ ነው። አዎ እሺ። 5 ጣት የሚለው ከቁርአን መረጃ የት አለ? አወጣኸው? አንተ ያነበብከው ሌላ ታሪክ። ቁርአኑ የሚለው ፈጠረው አደምን በእጁ ነው ያለው። 5 ጣት የሚለው የቆጠርከው እኮ ዝም ብሎ ነው፣ ተረት ተረት ነው ያወራኸው። እዚህ ላይ አሁን ምሳሌ የማይሆን ነገር ነው። የት አለ ከቁርአን? እሺ በቻልከው አማርኛ ማለት ነው። እዚህ ጋር ተው። ያ ግሪክ ሌላ ከሌላ ጉግል አምጥተህ ከምታወራው ሌላ ማለት ነው። እዚህ ላይ በአማርኛ በተረጎመው ራሱ ሐዲስ ትቀበላለህ አትቀበልም? ሐዲስ እንዴት ነው የማልቀበለው? ስለዚህ ቅድም ያሳየን ሐዲስን ትቀበለዋለህ አትቀበለው? ምን ሐዲስ ነው? ስሙን ታውቀዋለህ? ሳሂህ ሙስሊም ሰሂህ ሙስሊም የሚለው ሐዲስ እኮ እዚህ ጋር ያለው ሰሂህ ሙስሊም አይደለም የሚለው። ምንድን ነው የሚለው? የመጽሐፉ የሐዲሱ መግቢያውን አሳይኝ መጀመሪያ። ምንድን ነው የሚለው ሐዲሱ? መግቢያውን አሳይኝ። ያወራው አውርቶ መጨረሻው ማንም እኮ ይበቃል። ወንድማችን ይበቃል። በሽር እንኳን ደህና መጣ አህመድ ቡስ። በነገራችን ላይ ቅድም የኛው አረብኛ ያለው ወንድማችን አንብቦ አስተባብሎ ነበር። አረብኛውን እያየው ያለ ጣት የሚል የለም ብሎ ነበረ። እንደዚህ አይነት ሙስሊሞች ደግሞ ሳሂህ አልቡኻሪ ላይ ነብዩ መሐመድ ምን ብለዋል? ይሄ ልጅ አሁን ገሃነም ነው የሚገባው፣ ቀጥታ የገሃነም ነው። ምን ብለዋል መሐመድ ሲናገር ማለት በእኔ ላይ የምትዋሹት በሌሎች ላይ እንደምትዋሹት አይደለም። በእኔ ላይ ሆን ብሎ የዋሸ መቀመጫው የገሃነም እሳት መሆኑን ያረጋግጥ። ይህንን ሳሂህ አልቡኻሪ ላይ ነው ያስቀምጡት። ያው ቁርአን ያለ ቃል መሆኑ የፈለከው ቃል አይ አንተ አልጠየኩም። ቅድም ወንድማችን እዚህ ጋር የነብዩ ሐዲስ ላይ ቁርአን ያለ ቃል መሆኑ የፈለከው አልጠየኩም ወንድሜ፣ አንተን አይደለም። እና ይሄ ወንድማችን ሙስሊሞች ገብታችሁ በዋሻችሁ ቁጥር የገሃነም እሳት እየሆናችሁ ነው፣ ከእስልምና እየወጣችሁ ነው፣ እስልምናችሁን እየተዳችሁ ነው። ማን ያዋሸው? ጥሩ ነው። ዋሻ ኧረ ማን ጠየቅ? በሽር ቁርአን ያለ ቃል ነው አይደለም ብለን ያልጠየቅንም። አደምን አላህ በምኑ ነው የፈጠረው? በእጁ። ኦኬ አላህ ስንት እጅ ነው ያለው? ግራና ቀኝ 2 እጅ። በስንት እጁ ነው አላህ አደምን የፈጠረው? በሁለት እጆቹ የፈጠርከዋል። ስለዚህ ሁለቱም እጆቹ ያላህ አደምን ለመስራት ውለዋል ማለት ነው አገልግሎት ላይ።
አዎ ግን እንዳንተ አይደለም። እሺ ኦኬ አሁን ከዚህ የምንረዳው የአላህ እጅ ምን ያህል የተቀራረበችና ትንሽዬ እንደሆነች ነው። አደምን ለመስራት ሁለቱም እጆቹ አገልግሎት ላይ ከዋሉ አደምን ለመቅረጽ አደምን ለመከለቅ ፕሊዝ ይሄ ፓርቲሽኑ በጣም ግዙፍ ቢሆን ኖሮ እንደዚያ ተገናኝታ እንዲህ ባልሰራችሁ ነበረ። ስለዚህ ፍጥረታት ኮንካ ነገር ነው እንዴ? ስድቡን ያዘው። ቆይ ስድቡን ያዘው ሚውታክ ያ። ስለዚህ በእጆቹ አደምን አላህ ሰርቶታል አይደለ እኮ? አዎ አልኩ። መቃረባቸው ካልክ ሳይቃረቡ ይቃረባሉ ካልክ ማስረጃ ስጠኝ፣ እቀበላለሁ። ማስረጃ ስጠኝ። ጥሩ አደም አለ። አደምን የሰሩት ሁለቱ የአላህ እጆች ናቸው አይደለ? ማስረጃ ስጠኝ እኮ ልሰጥ አይደል? ሁለቱም የአላህ እጆች። ቆይ ሁለቱም እጆች አንተ አልከኝ እኮ አደምን ሰርተውታል ሁለቱም እጆች ካልክ ሳይቀራረቡ አንዱ እጅ እዛ ጋ አንዱ እጅ እዛ ጋ ሆነ ሁለት አደም ነው የሚሆነው እንጂ አንድ አደም አይሆንም። አንዱን አደም ለመስራት ማስረጃ ስጠኝ። እኔ ይራረቃሉ ይቃረባሉ አላልኩም ዲያቆን። ፕሊዝ እኮ ላሳይ አይደል? ሁለቱን አደምን መጽሐፍ ግለጥ። አዳምጠስ። ቆይ ተረጋጋ። መረጋጋት ካልቻልክ አስቸጋሪ ነው። ብትረጋጋ አሳያለሁ፣ እገልጽልሃለሁ። አሌስ አይሆንም። ስለዚህ ሁለቱ እጆቹ አርፈውበት አደምን ከሰሩት እጆቹ ካልተቀራረቡ ሁለቱ እጆቹ ስራ ላይ ሊውሉ አይችሉም። ወይንም ተራ በተራ በእጁ ሰርቶታል እስካላልክ ድረስ አንዱን አካል አይልም። አትበላ፣ አትሳሳት። አርፎበት ነው አይልም። አትሳሳት። ምን በሁለቱ እጆቹ ሰራው አሉ እንጂ አርፎበት ነው ምናምን ነገር አይልም። ከየት ነው ያመጣው? ችግር የለውም። እንዳረፈበትም እሰጥሃለሁ። ሚሽካት አልመሳቢ አሳየኝ። ሚሽካት አልመሳቢ 119 ልፈተው። አሁን ላነሳዋቸው ሁሉ መረጃ እሰጥሃለሁ። ሚሽካት አልመሳቢ 119። ቅድሚያ ግን ነው ሚሽካት አልመሳቢን ተወና ቅድሚያ ያለ እጅትን የጠየ መሆኑን ላሳየህ። እጆቹ አደም ላይ ማረፋቸውን ማስረጃ አደም ላይ ማረፋቸውን ፋይን ልስጥ። እሺ በቃ ያለ እጅ ትንሽ እየመሆኗን በዛው ነው እንድትማረው። ሚሽካት አልመሳቢ 119 ጀሚዓ ተርሚዚ 3234 እነኝን እናቸዋል እና በደንብ አስተውሉ። ሊትራሊ ያለ እጅ ከፍጡር እጅ እንደማትሻል ትልቅም እንዳልሆነች አንድም አንብበው እፎይ። እሺ Abu Darda's got saying created Adam when he created him and struck his right shoulder. ፍጥረትን ከፈጠረ በኋላ አደምን ፈጥሮ ምን አደረገው? አላህ ጀርባው መታ አደረገው። when he created him he struck his right shoulder, ቀኝ ትከሻው መታው። and brought forth his offspring white like small ants, እንደ ነጭ ጉንዳን አይነቶችን ዝርያዎቹን ከአደም አወጣ። ምኑን? ትከሻው መታ አድርጎት አደምን ነካ ሚል አምጣ ብሎኛል። መንካት ብቻ ሳይሆን ትከሻው ሲፈጥረው ክሬት ማለት ምን ማለት ነው? መፍጠር አይደለም እንደ ሰውዬ ፈጠረውና ትከሻው ምን አደረገው? አደረገው። ከአዳምጥ ከዛዝ ነጭ ዝርያዎቹን አወጣና ከቀኝ ያሉትን ፈጠረውና ምን አደረገው? ትከሻው አደረገው። መንካት ብቻ ሳይሆን መታው። and then what then where it is he struck his left shoulder and brought forth his offspring black as though they were charcoal. then ግራ ትከሻውን ደግሞ አደረገና ከሰል የመሰሉ ዝርያዎችን አወጣ። then he said to the party on his right side to paradise. ከዛ በቀኝ በኩል ያሉትን ምን አላቸው? ወደ ገነት ግቡ አላቸው። and የቱ ጋር ነበር? and I don't care, አይመለከተኝም፣ አያገባኝም አላቸው። ሂድ ወደ ገነት፣ አያገባኝም። የሆነ ዱርዬ የሚናገር እኮ ይመስለው። he said to the party in his
ሌፍት ሾልደር ቱ ሄል አንድ አይ ዶንት ኬር። እናንተ ጠቋቁሮቹ ግራ ትከሻውን አነጥቼ ከሰል መሰለ ያወጣዋችሁ ወደ ሲኦል ሄዱ፣ አያገባኝም ስለናንተ አለ። ምን አደረገው? ትከሻውን ቸብ 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 መምታት ማለት መንካት ማለት ነው። እሺ አዳምን በምን ፈጠረው አልከኝ? በእጆቹ አልኩ። ከዛ አዳምን ሲፈጥረው በእጆቹ ተናክቷል አልከኝ። ሲፈጥረው አይደለ? ማስረጃ ስጠኝ አልኩ። ምንድን ነው ያመጣልኝ? ሌላ when he created him he struck his right shoulder ሲፈጥረው አደረገው ቀኝ ትከሻውን፣ ከዛ መታው። ምንድነው የምትለን? አሁንም አልነካውም እያልከኝ ነው እንዴ? ሲፈጥር ሰራውና ቀኝ ትከሻውን ቿ አደረገው። ከዚህ በላይ መረጃ ነው የምፈልገው። ሰውዬ ነካው ይለኛል፣ መታው እያልኩት መንካት ብቻ ሳይሆን እንዲነካ ብቻ ሳይሆን ድርግም ምን ያደረገበት ዘሩ እስኪራገፍ ድረስ when he created him ሲፈጥረው ቆይ አንዴ ሲፈጥረው። ስለዚህ ሊትራሊ ተነካክቷል። ተፈጥረጋ ይነካካም የሚለውን ተረተራታችሁን በትልቅዬ ሲዲ መስጊድ ላይ ስቀሉና አዳምጡ። እኛ ፊት አይደለም። ያ በጭቃ ብኩቶ ሰርቶ ከዛ ትከሻውንም መጥቶ ቼክ አድርጎ ነው፣ ስለማያቅ ማለት ነው። ቼክ አድርጎ በሽር ዳይፍ ነው የሚሉ ስለነበሩ እንዲያዩት ፈልጌ ነው። ይኸው ሐሰን አረብኛውን አድርገው፣ አረብኛውን አሳያቸው። ሳሂህ ነው፣ ዳይፍ አይደለም። አረብኛውን አድርገው፣ ሳሂህ ነው። እኔስ ስለዚህ ከፍጡራን ጋር አልተነካካም የሚለውን ተረት ዛሬ ሽቤ ከተነዋል ወላሂ ማለት ነው። አንተ አቡበከር ቤት ከገባ እሺ፣ ወላሂ አቡበከር ቤት ገብተህ እንተካ እኔ ኦርቶዶክስ ሆናለሁ። አንተ አቡበከር ተኩሰህ ጨረስክ። በቃ አሁን ጥይትን ተኩሰህ ጨርሰሃል። በቃ አቡበከር ቤት ገባ። ሂድ ጆሮውን ጠምዝና አንጣው ይማር። ኤኒዌይስ ጥይቱን ተኩሶ ጨረሰ። ተስፋ ቆረጠ። ቆይ ተስፋ ቆረጠ። ሰሂህ አይደለም ይለኛል እንዴ ደግሞ ሰሂህ አይደለም እያሳየ ነው። ካደው እስቲ ይሄንን አዲስ ደኢፍ ነው በለ። ይሄ አዲስ ቅጥፈት ነው በለ። ሪካርድ ነገ አቀናብሩና ላኩለት። የሆነ ኡስታዝ እንትን ፈትዋ ላይ ምላሽ ሲሰጡበት ሰምቻለሁ። ይሄ አዲስ አላህ አደም መታ አድርጎ ጥቁር ዘሮችን አወጣ የሚለው ደኢፍ ነው፣ የተጠፈ ነው፣ አልቀበለውም፣ ውሸት ነው በለ። ማን ነው የጻፈው? አሁን ምሳሌ ማረጃ ሲሰጣችሁ ለእናንተ ምሳሌ በማረጃ ነው አይደል የሚሰጣችሁ እኮ። በል ያልኩህን በለው እስኪ። ለምን በትክክል አንብባ ማለት ነው። ቤት አድርገህ ዛሬ እንዳለ ክዳችኋት ጨንቋችኋል። ዛሬ ምክንያቱም የገባችሁት እዚህ ቤት ነው። ትወቀጣታለህ። ቀጥታ የመጣውን እናጸድቃለን፣ ትርጓሜ አንሰጥም። አላህ ያለውን እንላለን፣ ነቢያችን ያለውን እንላለን ምትሉ እስከሆናችሁ ድረስ የእናንተ አላህ እዚህ ድክ ድክ እያለ ጭቃ ብኩቶ ሲሰራ ክብር ነበር ወይ? እንዴት ነው ክርስቶስ በስጋ መምጣት? እንዴት አምላክ በስጋ አምላክ በጭቃ ሲያቦካስ? ከአደም ጋር ትከሻ ሲመታታስ? ቆይ እንዴት በስጋ አምላክ ተመታ ይባላል? ያንተ አላህስ አደምን ትከሻ ሲኮረኩር ትከሻ ሲመታ መታ እንጂ ተመታ ስለማይል ነው። የኛ አላህ እንደ ጀግና ነው፣ የሚደባደብ እንጂ የሚቧቀስ እንጂ የሚመታ ስላልሆነ የኛ ይበልጣል ይላል። ነገ ይመጣና አርጉመንቱን ትዊስት አድርገው የቀየሩትና የኛ አላህ ተደባዳቢ ነው። አላየህም? አደምን ንርት ቀኝ ትከሻውን ሲያደርገው ነጭ ዘሮች አወጣ፣ ግራ ትከሻውን ንርት። አርጉመንት እንዲህ ትዊስት ታደርጋላችሁ። አይተረጎምም። ቀጥታ ነው የምንወስደው ስለምትሉ ነው። ቀጥታ ትርጓሜ
አያስፈልገውም ራሱ አላህ ነው ይሄን ያደረገው ብላችሁ ስለምታምኑ ሰው እምነታችሁ ይሄ ከሆነ ያለ ማረጃ ይበቃል። ይሄ ችግር የለም። ፕሊስ አንተ ምን የምታውቀው ነገር የለም እኮ ጨንቆሃል። አንተ ራስህ ዳግም እንደምን አላችሁ? እንዴት ነህ? አለን እግዚአብሔር ይመስገን። የት ጠፍተህ ነው? አለሁኝ እኮ አልገባም፣ ከላይ አልወጣም እንጂ። ልጆች ሰጥቼ ነበር አስተማርክ? አንዷ አለች፣ አንደኛዋ ግን አካውንቷ ዘግታ ጠፋች። ድሌት አድርገዋለች አካውንቷን። አንደኛዋ ተምሬ ጨርሼ ያለው ተሱ ጋር ወጥቻለሁ ብላ መጥታለች። ልክላለሁ፣ በውስጥ ያሉትን ሳያለሁኝ። እሺ አይዳ 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 የአሁኑ እንትን ላይ ለምሳሌ ጋፊን ቀባ እሺ፣ አንድ ሀሳብ ልናገርና እንትን ቦታ ልልቀቅልሽ። ላ ጨርስ በቃ አውሩ። እሺ አይ ፍጥረታትን እስከሚያይበት ሰዓት እንትን ድረስ ያጠፋል የሚል አለ አይደል ሐዲስ ላይ። እና እሱን ደግሞ እንዳያጠፋ ኑሩ ነው የሚከለክለው ይላል። እንግዲህ ያ ኑሩ ፈጣሪና ፍጡርነት ባይታወቅም ሜቢ በዛ ነክቶ እስከሆነ እንደ ግላፍ ተጠቅሞ አደምን ሳይሆን የፈጠረው እያልከኝ ነው? አይኑን ጨፍኖ አለ አይኑን ጨፍኖ ካልፈጠረ ፍጥረትን እይታው እስከደረሰ ድረስ ፍጥረት ይጠፋል ይላል። ያላ እይታ እስከደረሰ ድረስ ፍጥረት የሚጠፋ ከሆነ አደምን እስሩ ቁጭ ብሎ ሲፈጥረው ለምንድን ነው እሱ ያልጠፋው? አደም አይኑን ጨፍኖ ነው የሰራው። እንዲህ በድብስብስ ተመለስኩ እንዴ? አይ ተረት ይብቃ እና ተረት ሃይማኖት እኮ ነው። በጣም ያስቅ ነው እውነት። አቡ አደም አንተ ነህ እንጂ ተረት ይብን አደም ተረተኛው አንተ ነህ። አለ ተረተ እንጂ እይታዬ ይጠፋል። እኔ የፊቴ ውበት ጨፍኖ ነው አልክ እኮ አንተ። የፊቴ ጉርማው አለ እይታዬ እስከደረሰበት ድረስ ፍጥረትን ያጠፋል ካለ ጭቃ እያቦካ አደምን ሲሰራ ለምንድን ነው ያላጠፋው? አደምን ይጠፋሉ፣ ብርሃኑ ማየት አይችሉም ብለህ ነው የተረዳኸው አይደለ? ክፈተው አንዴ ቃል ሳይ ሙስሊም 179 ኤን አንተ እንደተረዳኸው ቢሆን ኖሮ ትክክል ነበረ። እነሱ ካዩት ይጠፋሉ የሚለው ትክክል ነው። ለፈጣሪ ሊነገር ይችላል እንደዛ። ፍጥረት እሱን አይተው መቆም አይችሉም። ግን አላህ ደግሞ የሚለው እንደዛ ሳይሆን እኔ ካየዋቸው ይጠፋሉ ነው የሚለው። ስለዚህ አላህ አሁን ራሱ እያየን ለመሆኑ ማረጋገጫ የላችሁም። እስከዚህ ድረስ ማየት አይችልም። እያየን ከሆነ መጥፋት ነበረበት። ሀዲሱን ክፈተው ሳይ ሙስሊም 179 ኤ ላይ አሁን ይቅርታ ግን አሁን አንተ ሂጃቡን ሳይገልጥ ማየት አይችልም እያልክ ነው። አይ ቲንክ ሀዲሱን እንየው። በሂጃብ ውስጥ ነው እያየን ያለው አሁን። ኦፍኮርስ እንዲህ በሂጃብ ውስጥ አይደለም በምንም ውስጥ ላይ ይችላል እኮ ፈጣሪ ነው። ኦኬ አደምን ሲፈጥር እሱ ስለሚያየን አይደለም የሚናገረው፣ እኛ ስለምናየው ነው እዛ ጋር የሚናገረው። መልካም ኢብኑ አደም እያለ ያለው አሁን እኛ ካየነው ነው አለ። እኔ እያልኩ ደግሞ አላህ እይታው እስከደረሰበት ነው እያልኩ ያለሁት። አብደላ ደግሞ ምንድን ነው የምትለው? ፍጥረት ይጠፋሉ የሚለው ምን ሲሆን ነው? እኔ ያልኩት አሁን ቃል በቃል ያልከውን አላነበብኩትም። በእርግጥ ግን ሂጃቡን ሐዲሱን እናንብበው። በቃ እሺ the deeds in the night are taken up to him before the deeds of the day ምናምን ነገር ይሄ እንትን ነው። ኦኬ his veil is light አለ፣ ሂጃቡ ብርሃኑ ነው አለ። in the hadith of narrated Abu Bakr instead of the word light it is fire
በአቡበከር በተተላለፈው ሀዲስ ደግሞ ላይት በሚለው ቦታ ላይ እሳት ነው ሂጃቡ የሚለብሳት ወይም ደግሞ እንትኑ ላይ ያለው ብርሃን ሳይሆን እሳት ነው የሚላል። ኢፍ ሂ ዊዝድሮው ኢት ደ ቬል እንትን በለው ከፍ አድርገው ትንሽ ቬሉን ወይም ደግሞ ሂጃቡን ቢያነሳው አለ እንትን በለው አጥበው ችግር የለም። The splendor of his countenance would consume his creation so far as his sight reaches. የፊቱ ግርማ ሞገስ ወይም ውበት እይታው እስከደረሰ ድረስ ፍጥረትን ይበላል which means ያጠፋል ይላል ኢብኑ አደም ወይም ሳይት የሚለው ራሱ የሱን እይታ ብቻ አይደለም የሚገልጸው። ይችኛው እንግሊዘኛ እሱንም የሱ እይታ ሰውም የሚያየው ሌላ ሙግተኛ የምናነሳበት ነው። አስፋራሲዝ ሳይት ማለት በራሱ እይታው እስከደረሰበት የሚለው ራሱ አላህ ገደብ እንዳለው የሚያሳይ ነው። ፎር ሴክ ኦፍ አርጉመንት እሱን አርጊው አላደረግኩህም። አሁን ኢብኑ አደምን ብሎ ነበር ቅድም እናንተ ስታዩት ነው የሚለው ብሏል። እንደዛ አይደለም የሚለው እይታው እስከደረሰ ድረስ። እይታው ማለት የሱ እይታ ነው። እይታ ማለት ይኸውልህ እይታው እስከደረሰ ማለት እሱ የሚያየው ሊሆን ይችላል። እነሱ ሰው ደግሞ ይችላል። አትበል ፕሊዝ አንድ አዲስ አሰጠኝም እንደዛ የሚል እኔ ደጋግሜ ብዙ አዲስ ሰጥሃለሁ። ይህንን ሀዲስ መልሼ በሌላ ሀዲስ እንግሊዘኛውን ነው ፒውርሊ እንግሊዘኛውን ነው እኮ እያልኩ ነው። ደጋግሜ በሌላም ሀዲስ ልሰጥ እችላለሁ። ስለዚህ እይታው እስከደረሰ ድረስ ምን ያደርጋቸዋል? ፍጥረትን ይበላል። እኔ አሁን ይሄንኛው ፖይንት አይደለም ፖይንት ስላልሆነ ለጊዜው እዚህ ላይ አርጊው። አሁን አንተ እንዳልከው ራሱ ሆኖ ሂጃቡን ሳይገልጥ ማየት አይችልም ነው እያልክ ያለው። እንደዛ የሚል የተጻፈ ነገር አለ? እስኪ ልታሳይ ትችላለህ? ስለዚህ አደምን ሲፈጥረው ሂጃቡን በፊቱ ተሸፍኖ ነው ማለት ነው። ለምን አይሆንም? ሊሆን ይችላል ነው እያልኩ ያለሁት እኔ። አሁን ኤኒቲንግ ሊሆን ይችላል ነው እዚህ ጋር ተጽፎ እንደዛ ማድረግ አይችልም እስካልተባለ ድረስ ሊሆን ይችላል። እንደ ፍጥረት ሳይሆን እንደ ፈጣሪ እያየ ነው ለማለት ፈልጌ ነው እኔ። ተስማማው። ስለዚህ ሂጃቡን ለብሶ በሂጃቡ ተሸፍኖ ማየት ይችላል ነው ያንተ አርጉመንት ስቲል አይደለ? ኦፍኮርስ ሂጃቡን ሳይገልጥ ማየት ሊችል ይችላል። እኔ ይችላል አይደለም እያልኩ ያለው ምክንያቱም የተጻፈ ነገር የለም። ግን አሁን ስትራክ አደረገው ያልከው ራሱ በእጁ ላይሆን ይችላል። ገብተዋል? አንተ ስትራክ የሚለውን ብቻ አይተህ በእጁ ነው የሚለው። ቆይ እዛ አትሂድ፣ እዚሁን ጨርስ አርጉመንት። ስለዚህ ሊያይ ይችላል ነው አይችልም ነው አሁን ያንተ ሙግት? እያየ ነው ወይንስ አያይም ነው? ሊያይም ይችላል ላያይም ይችላል። አልተጻፈም። ስለዚህ አልተጻፈም፣ አልታወቀም። አላህ ሊያይም ይችላል። አሁን በዚህኛው እንስማማሽ። ተስማማውልህ። ግን ሂጃቡን ካነሳው ደግሞ ፍጥረትን ሁሉ ያላህ እይታ እስከደረሰበት ድረስ ያጠፋል አይደለ? ኦፍኮርስ እሱ ተጽፏል። መልካም። ስለዚህ ሂጃቡ በፍጥረትና ባላ መካከል ባላ አይን መካከል ያለ ነው ማለት ነው። ምን አልከኝ? ሂጃቡ እይታውን የጋረደ ነው ማለት ነው፣ ፍጥረትን እንዳያይ። እሱ በምርጫው ፊቱን ለመጋረድ ከፈለገ በሂጃብ መጋረድ ይችላል። ሂጃቡ ፍጡር ነው ፍጡር አይደለም? ፈጣሪ ነው እንጂ አካሉ እኮ ነው አይደለ እንዴ? ታንክ ዩ። ስለዚህ ሂጃብ የሚባል ሌላ ፈጣሪ አለ ማለት ነው፣ አላህን የሚጋርድ። ኖ ፈጣሪ አለ አላልኩም እኔ። ሂጃብ አለው ተብሎ ተጽፏል አይደለ መጽሐፉ ላይ። ሂጃቡ የፊቱን እይታ የሚጋርድ ከሆነ ያ ፍጡር ነው ፍጡር አይደለም አልኩ። ፊቱን የሸፈነው እይታውን የጋረደው ሂጃብ ፍጡር ነው ፍጡር አይደለም? ፍጡር ነው ፍጡር አይደለም? አካሉ ነው፣ የፈጣሪ አካል ነው። ጎበዝ። ስለዚህ አላህ ላይ አክሽን እንደ ሪያክሽኖች አሉ ማለት ነው። አንደኛው ልይ ሲል አንደኛው ነው እንዳታይ ብሎ ራሱ የሚጋርድ። አሁን እኮ ትርጉም ሜታፎሪክ አንጠቀምም ተብሏል አይደለ? ቢ ፔሸንት። ስለዚህ አላህ እንዳያይ ወይንም ደግሞ የአላህን ውበት የሚደብቅ ደግሞ ሌላ ባህሪ ያለው ማለት ነው። ፍጥረቱ የሚያጠፋ ከሆነ ሜቢ እኔ ይህንንም ባይዞ ተጽፈዋል እያልኩ አይደለም።
ነገር ግን አሁን እኔ እየተረጎምኩ አይደለም፣ አንተ ነህ ውስጥን እየተረጎምክ ያለው። ሊትራሊ ውሰዱ ነው የተባለው አይደል? አላህን እንዴት እያየኸው እንደሆነ በጣም ደስ እያለኝ ነው። ምክንያቱም አላህ ላይ ሂጃብ የሚባል አለ። አላህን ውበቱን ምኑን ግርማውን የሸፈነ እይታውን የሸፈነ እሱ ከተነሳ ፍጥረት ይጠፋል። በደንብ አስተውሉ። የቂያማ ቀን ደግሞ ይገለጣል። ያ ሂጃብ የሚገለጥ ነው። ስለዚህ አላህ ምንድን ነው ማለት ራሱን እንደ እባብ ቆዳውን ይገርሸልጣል። እላዩ ላይ የተጣበቀ ነው ካለ እንደ እንትን የሚላጥ ይሆናል ማለት ነው። አላልኩማ እንደዛ የሚሸፈን የሚገለጥ እንደዛ አልተጻፈም። እኔም አላልኩም። ምን ያልሆነ ነገር ውስጥ በሰውኛ ነው የምትረዳ አንተም። አሁን እዚህ ቃል ስጋ ሆነ የሚለው ሂጃብ አረቶ በእናታችሁ ሂጃብ ሲባል እናንተ በሰውኛ የምትረዳው አንደኛ ባት ሁሉ የተሸፈነበት ቂያማ ቀን ገልጦ ነው የሚያሳያል። ሂጃብ ሲባል እኮ እኛ እንዳናየው የተደረገው ነገር ነው እንጂ ሂጃብ ሲባል እንደዚህ የሚለበስ ነገር ነው። ቅድም ምን ብለህ ኢብኑ አደም አንተ እኮ ደን ብዙ ጊዜ ቁማር ተበላህ እኮ አንተ ራስህ ላይ እያስያዝካላህን አስበልተሃል። እይታ ውስጥ ከደረሰበት የሚለውንም ፈረፍክ፣ ተሳተፍ። ቀደም ብዙ ነጥቦች ጣልክ። ስለዚህ አላህ ራሱ ላይ ምን አመጣህበት መሰለ? የሚላጥ ወይንም ደግሞ ላዩ ላይ የሚገሸለጥ አካል ሰጠኸው። ኢንተርናል ፓርት እና ኤክስተርናል ፓርት አደረክበት ማለት ነው። ይሄ ደግሞ የፍጡራን ባህሪ ነው። የፍጡራን ባህሪ ነው። አብዱ ቀደም እኮ ሂጃቡ ያልተፈጠረ ነው ፈጣሪ ነው ብለህ ነበር። አይ ቲንክ ሂጃብ ማለት ፈጣሪ ነው አላልኩም እኔ። ካፌ አልወጣም፣ እንደዛ የሚል ቃል ካፌ አልወጣም። ኦኬ። ስለዚህ ፍጡርም አይደለም። ምንድነው ታዲያ? ፈጣሪ ፍጡርም አይደለም። ኦፍ ኮርስ አካሉ ነው በቃ ፈጣሪ አይደለም። አሁን ለምሳሌ ይኸውልህ የፈጣሪ ቃል አሁን አንተ የፈጣሪ ቃል ፈጣሪ ነው ማለት ነው ወይስ ደግሞ ፍጡር ነው ማለት ነው? ስለ ሂጃቡ የተፈጠረ ነው ወይስ ያልተፈጠረ ነገር ነው? እና ያለ ቃል ፍጡር ነው እንዴ? እኔ በተጻፈው ነው አምናለሁ አይደለ? አዎ ኦፍ ኮርስ። አላህ አደምን በሁለት እጆቹ ሰርቶታል ብለህ የምታምን ከሆነ አደምን የተፈጠረው ያው ሰማይ ነው። ሰማይ ኦኬ። አላህ ያለው በሰማይ ምን በሰማይ ውስጥ ነው? በሰማይ ላይ ነው? ምን ሰማይ የት? ለምንድን ነው አሁን ይህን ጥያቄ ጠየቅኛለሁ? ከዛው የፈጠረበት ቦታ ላይ ነው አላህ ያለው። አደምን የፈጠረበት ቦታ ላይ ይህንን እኔ ልመልሰው አልችልም ይህንን ጥያቄ። ምክንያቱም በደንብ ጥያቄ ቦታ ቀይሯል ወይስ እዛ ቦታ ነው ያለው ብዬ እየፈለግኩ ነው። ይህን ጥያቄ አላውቀውም። አሚራን ድጋሚ መጥቻለሁኝ። አንቺ እንኳን ነው ዙማ እና ታስወጣኝ። ቆይ ጥያቄ መልስልኝ። ራስሽ ስትጠየቂ መመለስ ማን ይደናቆራል? ተማሪ ከስር ሆነሽ። ስለዚህ እስካሁን ድረስ የተመለከታችሁት ነው፣ ግልጽ ነው ማለት ነው። በግልጽ እንደተመለከት ነው አይነካካም የሚለው በደንብ እንደሚነካካ አሳይተናል። ፍጡራን ውስጥ አይገባ የሚለው በግልጽ እንደሚገባ አሳይተናል ማለት ነው። እስካሁን ተነካክቷል የሚለውንም አላየውም። እስካሁን በአጠቃላይ በተባሉ በእጁ እንደሰራ እኮ ተማመንን። በእጁ ሲሰራ ደግሞ በጭቃው እንደሆነ ተማመንን። ትከሻውን መታ ባይዞ ሲመታው ሳይነካው ነው እንዴ? ይሄ እኮ በሰውኛ ነው። ይሄ አንተ አሁን በሰውኛ ነው እያሰብከው። እኔ አንተን አሁን በመታህ ነክቼ ልመታ እችላለሁ። ፈጣሪ ያንን እንደሚያደርግ በምን ታውቃለህ ነው? በእጆቹ መታው እኮ ነው የሚለው። አይዱ ነው እንዴት እያሰብከው የፈጣሪን እንትን አሰራር እንዴት እያሰብከው እንደሆነ አይዱ ነው። ልጨምርልህ። እሺ ተርሚዚን አንዴ ክፈትልኝ።
አንድ ልጨምርልህ። ጀሚዓ ተርሚዚ ነካው መታው የሚለውን አሳየዋችሁ። ነካ ሚል ነው አሁን ደግሞ የፈለጉት። ጀሚዓ ተርሚዚ 32 33 32 33 32 34 32 35 እነኚህ ቁጥሮች ላይ አለ። የባሰ ነው ዛሬ የባሰ ሚዩትና ከስር ላሉት አትሰማ። ኦኬ ቃል አንዴ ክፈትልን 32 33 ወይንም ደግሞ 32 34 33ን ወይ 34ን 32 33 አንዱን ደስ ያለ ወይንም ደግሞ 32 34 አንተ አልተነካካም ይለዋል። ይመጡና ትከሻውን ፈጥሮ ከጨረሰ በኋላ ትከሻውን በቦክስ ነርቶት አልተነካካውም አለ እንዴ? በቦክስ ከመታው በኋላ ምን ነው አልተነካካም ማለት ምን ማለት ነው? በቦክስ የሚል አይተሃል? አንብበሃል? ግን ትከሻውን በምኑ ነው የመታው? በቦክስ አይደለም፣ በእግሩ ነው የመታው። እኔ እኮ ይሄ እኮ ነው ግራ የሚገባኝ እኮ ይሄ እኮ ነው መታው። አሁን አንተ ተረት ብታስተምር ጥሩ ነው። አንተ ነው እያሰብክ ያለው እንደኔና አዳምጣ ይኸውልህ እፎይ አዳምጥ። መረጃውን ተከፍቶታል ብቻ ልጠይቅ እስኪ ከተከተላል አንዴ ክፈትልን። ቃል እየከፈተ እንደሆነ አላውቅም። እየከፈተ አይደለም ጃሚ ምንድን ነው የሚለው? አይ ሰርች አድርጎ እየወጡ ያለን። እስኪ ድጋሚ ዘግቼ ልክፈተው ነው እንዴ? ምሽካት አልመሳቢን ክፈቶች። ምሽካት አልመሳቢ 725 ፖይንትለስ ነው። አንዴ ተረጋጋ። አንድ ጊዜ እሺ ወንድማችን ምሽካት አልመሳቢ 725 እሺ ትከሻውን መታው እየተባለ ነካው አይልም። በእጆቹ ጭቃ አብኩቶ፣ ምክንያቱም የቦካ ጭቃ ነው። አፈሩን ዘግኖ የወሰደው እሱ ነው። በእጁ ነው የሰራው። አልነካውም እኮ አልነካውም ይለዋል። እዛ ይመጡና ምክንያቱም እነሱ ሙስሊሞች ናቸው። እሺ እችን አዲስ አንብባት እስቲ አብዱ ኢብን አደም አንብባት። እሺ በደንብ ክሊር ላይ አይታይም። ይታያል። ይታያችሁም እንዴ? እኔም ይታየኛል። እንኳን አንተ እኔ ይታየኛል በሩቅ እኔ እያለሁ። አንተ ደግሞ ስልክህን እዛ አስጠግተህ ነው የምታየው። ኤኒዌይስ ምሽካት አልመሳቢ 725 ላይ አይሻ ነች የተረከችው መሐመድ ያለውን I saw my Lord in the most beautiful form. ጌታዬን በቆንጆ መልክ አይቼዋለሁ። He said, what do the angels near my presence dispute about? I replied, thou knowest best. Then he placed what? He placed the palm sorry, to go. Then he placed the palm of his hand between my shoulder bladders. ይሄ እንትኖቹ መካከል የእጁ መዳፉን ጫነብኝ አስቀመጠብኝ። and I felt the coolness of it is between my nipples. በዛም ምክንያት ምን ሆነኩኝ ይላል የጡቴ ጫፉ ይሄ በቅዝቃዜው ምክንያት ተሰማኝ። ኮርስ አሁን እኮ ይህን እኮ አልካድኩም። አሁን አንተ ይኸውልህ ነካው አልነካውም? እሺ ነክቶታል አልነካውም እኮ ፖይንት ልንገርህ። ይኸውልህ ፎይ እንትናን ወይም አብዱን ጀርባውን ነካውና ቀዘቀዘኝ ብትለኝ አምናለሁ። ነክቶኛል፣ ፊዚካል ተች አድርገናል ብዬ አስባለሁ። ምክንያቱም እኔም አንተም ሰው ነን።
ከጀርባዬን ከነካኝ ከቀዘቀዘኝ ኮንታክት አድርገናል። ፈጣሪን ግን እንደዛ ብዬ ልገልጸው ወይም ልረዳው አልችልም። ጎበዝ በቃ። ስለዚህ አላህ ግን ተረድቶት ማሜ ተረድቶታል። ይበቃናል። እንዴ ምን አይነት ተረት ነው የሚያወራብን? ሊትራሊ በእጁ ነው የሰራው ብለህ መንክ በጭቃ በእጁ ሰራው አልክ። እጁን አምጥቶ ትከሻዬ መሀል አስቀመጠ አለ። ቅዝቃዜውም ተሰማኝ አለ። እሱንም ተያየን። አደምን ከፈጠረ ከጨረሰ በኋላ ትከሻውን መታ ፕሊስ በቃ ትረብሽ። ትከሻውን መታ አደረገው። እሱንም አየን። ሰው ምንድን ነው የምፈልገው ወዳጄ? ስለዚህ ወደ ቅድሚያው ኮንክሉዥን እንስራና ይብቃን ይመስለኛል። መልሰው ወደ ቁርአን ሰዓቱ በቃ ቆሶታል። ኤኒዌይስ ሜቢ ግልጽ ለማድረግ ያህል እንግዲህ ፈጣሪ ወደ ፍጡራን ውስጥ አይመጣም፣ ከአርሽ በላይ ነው። ስለዚህ ወደ ፍጡራን ውስጥ በምንም ተአምር እንትን አይልም፣ ከፍጡራን ጋር ይነካካም፣ ወደ ፍጡር ምናምን የሚለው ተረታቸውን የመታ ነው ይመስለኛል። ዛሬ ግልጽ ለማድረግ ያህል ተመቷል። እንዳይነሳ አድርገን ዛሬ መተነዋል ማለት ነው። አሌስ አላህ ቦታ ሪያሬንጅ አድርጓል። ከአርሽ በላይ ነው፣ ከፍጡራን የተጠራራ ነው፣ ከፍጡራን አይነካካም፣ ወደ ፍጡራን አይመጣም ምናምን ምናምን። ከፍጡራን ጋር ኖሮ በጭቃ አደምን ሲያጨማልቅ ቆይቶ ከአደም ጋር ትከሻ ሲለካካ ከቆየ በኋላ ከዛ በኋላ ነው ወደ አርሽ ሄደው እንጂ እዚሁ ይኗሪ ነበረ። ያ አካል ደግሞ የሚታይ ግራ ቀኝ ያለው ፊት ኋላ ያለው 2 እጅ ያለው 5 ጣት ያለው ግዑዝ ነው። ይሄ ደግሞ የፍጡራን ባህሪ ነው እንጂ የፈጣሪን ባህሪ አይደለም። ፍጡራን ማያካብቡት፣ ፍጡራን ማያዋስኑት፣ ላይ ታች ብቻ ተብሎ ማይነገርለት፣ ውስጡ ውጩ ተብሎ ማይነገርለት ፈጣሪን የሚገልጽ ባህሪ አላህ የለውም። እና እንደዛ ነው ትሉታለ። እብን አደም አቤት። ምንም ያወራው ነገር ምንም መሰረት የሌለው እውነት ነው። ምንም መሰረት የለው። ምክንያቱም የመሐመድ ተረት እንዳለ ስለሆነ መሰረተ ቢስ ነው። ይሄ አቦካዋልክ መሰረተ ቢስ ተረት ነው ቁርአን። እኔስ ዳግም እናመሰግናለን። ለዛሬ ይበቃናል። አላህ ከአርሽ በላይ ነው ተብለን አንተን አይ ቲንክ አላህ አርሽን ከመፍጠሩ በፊት የት ነበረ ሲባሉ ከአርሹ በላይ ነው አናውቅም፣ ወይ ደግሞ ከአርሹ በላይ ነው ከፍጥሩ ጋር አልተነካካም የሚል መልስ ይሰጣሉ። አዘ ሴም ታይም ደግሞ በእጁ ፈጠረው ሲባል ሄዶ አፈር ሰው አምጥቶለት ሰማይ ላይም ሆኖ ይሁን ከአርሹ በላይ ሆኖም ይሁን ወርዶም ይሁን በጣም ነክቶታል። አፈሩ ጋር ተነካክቷል፣ ከፍጥረት ጋር ተነካክቷል። ከተነካካ እንዴት ነው ከፍጥረት ጋር አይነካካም ልትሉ የምትችሉት? ምክንያቱም አፈሩ ፍጡር ነው ፈጣሪ ነው አትሉንም? ያን አፈር መላኢካ ማምጥቶ ሰጠው ራሱ ማስረጃ አንተ አፈሩን ዘገነ በሌለ ኖ ፍጡር ነው አፈሩ የሚል ፍጡሩን ፈጣሪ ሊሆን ይችላል ለካ እንደ ሂጃቡ አፉ በለኝ በቃ ማስረጃን ጣሊያን ጨምቃለሁኝ። ምክንያቱም እስልምና ፍጡርን ፈጣሪም የሚባል ደግሞ አላቸው ተጨማሪ አፈሩን ማለት ነው። ፍጡሩን ፈጣሪ ትከሻውን መታው አልለካውም። ምን አይነት ድንቁርና ነው? ትከሻውን መታው ቀኙን አልለካውም። ግራ ትከሻው መታው አልለካውም። በእጆቹ አፈር ዘግኖ ወሰደና በእጆቹ ሰራው አልለካውም። በምንድን አደምን የሰራው? በአፈር ከምን ከጭቃ። በምኑ ነው የሰራው? በእጁ። ሊትራል ነው ወይንስ ይተረጎማል? አይ በእጁ ነው የሰራው። እጁ የሚታይ ግራ ቀኝ ያለው 5 ጣት ያለው ነው።
ስለዚህ እኛ ጋር ያለው ኢሳያስ ላይም መዝሙረ ዳዊት ላይም ኢዮብ ላይም ያለው ይተረጎማል ማለት ነው። እግዚአብሔር ጭቃ አፈር አምጥቶ አብኩቶ ሰራ ማለት አይደለም። ሲጀመር መሄድ መምጣት አይነገርም። ይህን ቶፒክ ደጋግመን ተማምረነዋል። ለፈጣሪ ይሄ አይነገርም፣ በግብረ አካል የተገለጸ ስለሆነ እኛ ቀጥታ ጥቅስ ያለችውን ቀጥታ ቃል በቃል እንደዛ የምንወስድ ሰዎች አይደለንም። ትርጓሜ የምናቅ ትርጓሜ የምንቀበል እንደመሆናችን መጠን የሆነ በጥቅስ እንዲህ ተብሏልና ቀጥታ እንደዛ እንደተባለ ነው የሚባል አስተምሮ የለንም። ዋብዮች እንደዛ ስለሆኑ ነው። እኛ መጽሐፍ ቅዱስ ለሰዎች በሰዎች ቋንቋ የተጻፈ እንደመሆኑ እንዲገባን የተጻፈ ነው። አንደኛው ከቋንቋ አንጻር ይተረጎማል። ሁለተኛ በአባቶች አስተምሮ ይተረጎማል። ሶስተኛ አንዳንድ ንግግሮች አይዶማቲክ ሊሆኑ ይችላሉ፣ ሜታፎር ሊሆኑ ይችላሉ። እንደዛ ይተረጎማል። በምሳሌ ክርስቶስ ራሱ ደጋግሞ በምሳሌ ስላስተማረ በአዲስ ኪዳንም በብሉይ ኪዳንም አለ ማለት ነው። እነዛ እስልምናው ጋር ግን በምሳሌ ምናምን የሚባል የለም። አለ ነው። የትኞቹ? ዋብዮቹ ጋር እጅ አለ አለ፣ እግር ካለ አለ፣ በእጁ ካለ በእጁ ነው የሰራው። ስለዚህ እንደዛ ከሆነ ተነካክቷል። ለምንድን አልተነካካ የምትሉት? ጭቃ ሲያቦካ ከቆየ ከአደም ጋር ሲደባደብ ከቆየ አለ። አሁን እኮ ክርስቶስን የከበዳቸው ሎክ የእኛም ባህሪ አድርጎ በስጋ መገለጡ ነው አይደለ? ጭቃ ሲያቦካ ሳለ እንዴት ይመታል ነው አይደለ? አላህ ተደባዳቢ ስለሆነ አደምን ስለደበደበ ስላሸነፈ እሱ ስለመጣ ማለት ነው። ሊትራሊ ስለሚወስዱት ማለት ነው። ቀጥታ እንደዛ ስለሚወስዱት ማለት ነው። አይተረጎምም ስላሉ ማለት ነው። እንዳለን እንወስዳለን። እንደመጣ እንደዛ ነው። ምሳሌያዊ አይደለም ወይም ትርጓሜ ያለው ብለው ስለማምኑ እኛ ጋር የሚነሱ ትርጓሜ ይተረጎማሉ። ከዛ አንጻር ነው። ለዛሬ ብቃ እንደናደሩ